ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር የኢራን መንግስት ግዙፉ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰዱን ዛሬም ቀጥሏል። ከመረጃዎቻችን አንዱ ሰበር መረጃ የኢራን ወታደራዊ መዋቅር በፍጥነት እየፈረሰ ባለበት በዚህ አስደንጋጭ ወቅትም ኢራንን ለሞሳድ ለአሜሪካና ለእስራኤል መረጃ ሲያቀብላት የነበረውን በስልጣን ላይ ያለ ያልተጠበቀ የውስጥ አዋቂ ሰው ኢራን ይዛዋለች። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በተያያዘ መረጃ ኢራን አምርራለች። አስደንጋጩን ሱፐር ባላስቲክ ሚሳኤል ከዋሻ አወጣች። የእስራኤል ህዝብ ቴል አቪቭን ለቆ እንዲወጣ ወይም ወደ ዋሻ ውስጥ እንዲገባ የኢራን መከላከያ አዋጅ ወጥቷል። የኢራን ምላሽ በዚሁ ከቀጠለ ነገሮች እጅግ አስፈሪ እንደሆኑ የተለያዩ ምሁራኖች እያስጠነቀቁ ይገኛሉ። ኢራን በበኩሏ እኛ አንፈራም፣ እጅና እግራችንን አጣጥፈን የምንቀመጥ ከመሰላችሁ ተሳስታችኋል፣ እኛ የሰማዕታት እንደምንቀበላለን በማለት ቀጠናው ድብልቅልቁን ይወጣል ስትል ሚሳኤሎቿን ከደበቀችበት ያወጣች እንደሆነ ተዘግቧል። በዚህም አሜሪካና እስራኤል ተደናግጠዋል። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በተያያዘ መረጃም ኢራን አሁንም ወደ ተለያዩ አቅጣጫ የምታስወነጭፈውን ሚሳኤል ዛሬም አጠናክራ ቀጥላለች። በሳውዲ አረቢያ፣ በሪያድ፣ በተባበሩት አረብ ኤምሬት፣ በዱባይ፣ በአቡዳቢ፣ በሌሎች ጎረቤት ሀገራት ጦር ሰፈር ላይ ከፍተኛ ውድመት ደርሷል። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በሌላ በኩል የየመን ሁቲ ታጣቂዎች ሳውዲ አረቢያን በከፍተኛ ሁኔታ አስጠንቅቀዋል። ሳውዲ አረቢያ ምንላትን ካላደረገች ሁኔታዎች የከፉ ይሆናሉ ብለዋል። ሙሉ መረጃውን ይዘናል የምናስደምጣችሁ ይሆናል። ሌላኛው መረጃችን በርካቶችን ያስገረመ ነው። አውሮፓዊቷ ሀገር ስፔን ከአሜሪካ ጋር ልተባበርም ለአሜሪካ የጦር ሰፈሬን አልለቅም ስትል አሜሪካ ደግሞ እንደዛ ከሆነ የንግድ ስምምነታችን እዚህ ጋር ያበቃል በማለት በርካታ ንብረቷን ከስፔን አስወጥታለች። ስፔን በበኩሏ ለማንኛውም ለሚደርስብኝ ነገር ተዘጋጅቻለሁ ብላለች። የትራምፕን ዛቻ እኔ ስፔን አቋሜን አያስቀይርም ስትል መግለጫ አውጥታለች። የመግለጫውን ሙሉ ዝርዝር የምናስደምጣችሁ ይሆናል። ሌላኛው መረጃችን የአባታቸው ተተኪ ሙጁታባ ካሚኒ የኢራን አዲሱ መንፈሳዊ መሪ ሆነው ተሾመዋል። አሜሪካና እስራኤል በበኩላቸው የካሚኒ ልጅ ከተሾመ ምኑን ካሚኒ ሞተ የባሰ መጣ ሲሉ ስጋታቸውን ገልጸዋል። ሙሉ መረጃውን ይዘናል የምናስደምጣችሁ ይሆናል። ክብራን አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ መረጃዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ወደ መረጃዎቻችን ስንሻገር ኢራን እስከ ዛሬ አቅም አንሶኝ ሳይሆን በዚህ ሰውዬ ምክንያት እየተሰለልኩኝ ተጠቅቻለሁ ስትል ተጠርጣሪው ላይ ውሳኔ ወስናለች። የኢራኑ ቁድስ ኃይል አዛዥ እስማኤል ቃኒ ከሞሳድ ጋር ግንኙነት አላቸው ተብለው በመጠርጠራቸው በገዛ ጠባቂዎቻቸው መገደላቸው ተዘገበ። የኢራን ወታደራዊ መዋቅር በፍጥነት እየፈረሰ ባለበት በዚህ አስደንጋጭ ወቅትም የአብዮታዊ ዘበኛው ልዩ የቁድስ ኃይል መሪና የተገደሉት ቃሲም ሱሌማን ተከታይ የሆኑት ብርጋዴር ጀነራል እስማኤል ቃኒ በገዛ አብዮታዊ ዘበኞቻቸው መገደላቸው የእስራኤል መገናኛ ብዙሃን የሞሳድ ምንጮችን ጠቅሶ ዘግቧል። በሌላ በኩል በርካቶችን ያሸበረ ከኢራን ወደ ተገኘው መረጃ እናምራ። ኢራን አስደንጋጩን ሱፐር ባላስቲክ ሚሳኤል ከዋሻ ወጣች። የእስራኤል ህዝብ ቴል አቪቭን ለቆ እንዲወጣ ወይም ወደ ዋሻው እንዲገባ የኢራን መከላከያ አዋጅም ወጥቷል። ይህ የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሻግረዋል ተብሎም ተፈርቷል። ዓለም አቀፍ ማህበረሰብ ሁኔታ ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለው ይገኛል። ኢራን በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውን አስረግጠዋል። ሌሎች የዓለም ሀገራት እንደሚሉት ከሆነ ኢራን ከዚህ በኋላ ለማንም ምሕረት የላትም። አስደንጋጩን ሱፐር ባላስቲክ ሚሳኤል አውጥታ ማስወንጨፏን ከጀመረች በቀጠናው ያሉ ሀገራት ሳይቀር ተላልቀው ሊያልቁ ይችላሉ ብለዋል። በቀጠናው ያሉ ሀገራት አረ ወዴት እየሄድን ነው ሲሉ፣ በአንጻሩ ደግሞ እስራኤልና አሜሪካ ጉዳዩ እንዳስጨነቃቸው በስፋት ተነግሯል። ምክንያቱም ኢራን ገና ይፋ ያላደረገችው ከባድ ሚሳኤሎች ጭምር እንደሚኖራትም ስለሚገመት ነገሩን አስፈሪም አድርጎታል። ሌላኛው መረጃችን ዛሬ ምሽት ላይ በዱባይ የሚገኘው የአሜሪካ ቆንስላ ጽሕፈት ቤት በሰው አልባ አውሮፕላን ወይም ድሮን ጥቃት እንደተሰነዘረበት ተዘገበ።
ጥቃቱን ተከትሎ በቆንስላው ህንጻ ላይ ከፍተኛ ቃጠሎ የተነሳ ሲሆን ጥቁር ጭስ ከሩቅ ቦታዎች እንደሚታይ ሲኤንኤን ያረጋገጣቸው ተንቀሳቃሽ ምስሎች ያሳያሉ። ጥቃቱ የተሰነዘረው በኢራን ድሮን እንደሆነ በስፋት ተጠረጠረ ይገኛል። ይህ ክስተት በመካከለኛው ምስራቅ እየተባባሰ የመጣው ቀውስ አካል ተደርጎም ተወስዷል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲም በተመሳሳይ የድሮን ጥቃት መመታቱ የተገለጸ ሲሆን ፕሬዚዳንት ትራምፕ ለድርጊቱ አፋጣኝ ምላሽ እንደሚሰጡ ዝተዋል። ሳውዲ አረቢያ ውስጥ የሚገኘው የአሜሪካ የስለላ መስሪያ ቤት ሴንትራል ኢንተለጀንሲ ሲአይኤ ጣቢያ በድሮን እንደተመታ ዘግበዋል። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለ ሮይተርስ የዜና ወኪልም ዘግበዋል። አሜሪካና ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ዓላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስም ዘግበዋል። የአሜሪካው የጋዜጣ ዋሽንግተን ፖስት በበኩሉ ጥቃቱ የተወሰነውን የኤምባሲውን ጣሪያ ማፍረሱን እንዲሁም ደግሞ የህንጻ ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስቴር ማስጠንቀቂያ መልእክት ማግኘቱን አስነብበዋል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞቹ ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸው የጋዜጣው ዘገባም ያመላክታል። የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫ የሀገሪቱን ደህንነት ለመከላከልና ነዋሪዎችን ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድም አስታውቋል። የሳውዲ መከላከያ ሚኒስቴር በበኩሉ ከዋና ከተማው ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳይሎችን ማክሸፉ እንደተናገረ የዜና ወኪሎቹ ሮይተርስና ኤኤፍፒ ዘግበዋል። ይፋዊ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ መደረጋቸውን አስታውቋል። በተጨማሪም ይፋዊ የሳውዲ ፕሬስ ኤጀንሲ 9 ድሮኖች መመታታቸውን ዘግቧል። የሳውዲ ባለስልጣናት እንዲከሽፉ የተደረጉት ሚሳይሎችና ድሮኖች ከየት እንደተተኮሱ አልገለጹም። ከዚህ ጋር በተገናኘ የየመኑ ሁቲ ታጣቂ ሳውዲ አረቢያን ማስጠንቀቁን ተከትሎ ወዳገኘናቸው መረጃዎች እናምራ። በየመን የሚንቀሳቀሰው የአንሳሩላህ ወይም ሁቲ ንቅናቄ ሳውዲ አረቢያ በኢራን ላይ በሚሰነዘር ማንኛውም ወታደራዊ ጥቃት ተባባሪ ከሆነች ከፍተኛ ዋጋ እንደምትከፍል አስጠነቀቀ። ቡድኑ ባወጣው መግለጫ ሳውዲ አረቢያ በኢራን ላይ ጣልቃ ከገባች ቀጥተኛ ጦርነት እንደሚከፈትና ዓለም አቀፍ የንግድ መስመር የሆነው የባብ አል መንደብ ወሽመጥ እንደሚዘጋ አስታውቋል። የባብ አል መንደር ባህር ወሽመጥ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኝ እጅግ የንግድ መስመር ነው። አንሱራላ ይህንን መስመር ለመዝጋት መዛቱ በሚከተሉት ምክንያቶች ዓላማን ስጋት ላይ ይጥላል። በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ በዚህ መስመር በኩል ወደ አውሮፓ፣ አሜሪካ ይጓዛል። ከዓለም የንግድ ልውጦች ውስጥ ከፍተኛ ድርሻ በዚህ ወሽመጥ በኩል ስለሚያልፍም መዘጋቱ የዓለምን ኢኮኖሚ ከፍተኛ ሊያናጋም ይችላል። አንሳሩላህ እስካሁን ከሳውዲ አረቢያ ጋር በየመን ምድር ሲያደርገው የነበረውን ግጭት ወደ ቀጥተኛው መጠነ ሰፊ ጦርነት እንደሚያሳድገውም ዝቷል። ይህም ማለት የሳውዲ አረቢያን የነዳጅ ማጣሪያዎች፣ የአየር ማረፊያዎችና ስትራቴጂካዊ ተቋማት በቀጥታ በሚሳይልና በድሮን ኢላማ እንደሚያደርግም አመላካች ነው። ይህ አንሳሩላህ መግለጫ ቡድኑ ከኢራን ጋር ያለውን ጠንካራ ወታደራዊ ፖለቲካዊ ቁርኝነት በግልጽ የሚያሳይ ነው። ኢራን ጥቃት ከተሰነዘረባት መካከለኛው ምስራቅ ያሉ የኢራን ወዳጅ ኃይሎች በሙሉ የተቀናጀ ጥቃት ሊሰነዝሩ እንደሚችሉ ማሳያ ተደርጎም ተወስዷል። የአንሳሩላህ ማስጠንቀቂያ በመካከለኛው ምስራቅ ያለውን ጦርነት ስጋት ወደ አደገኛው ደረጃ አሻግሮታል። ሳውዲ አረቢያ ለአሜሪካና ለእስራኤል የምታደርገው ማንኛውንም ድጋፍ በቀጥታ ከየመን ለሚሰነዘር ጥቃት በር እንደሚከፍት የታመነ ሲሆን ይህም የቀጠናውን ሰላም ይበልጥ አሳሳቢ አድርጎታል። በሌላ በኩል ስፔን የአሜሪካ ጦር አውሮፕላኖችን ስታባረር ጀርመን በምትኳ አጋርነቷን ለአሜሪካ አሳይታለች። ከዚህ ጋር በተገናኘ ወደ አገኘነው መረጃ ዝርዝር እናምራ። በኢራን ላይ የተሰነዘረ ያለውን ወታደራዊ ጥቃት ተከትሎ በኔቶ አባላት መካከል ከፍተኛ ፍጥጫ ፈጥሯል። የዶናልድ ትራምፕ የማህበራዊ ድረገጽ ባወጣው መረጃ መሰረት ስፔን ለአሜሪካ የጦር ድጋፍ አንሰጥም በማለት በሮቿን ዘግታለች። በስፔን በኩል የተወሰደው እርምጃ ትራምፕ ለሶሻሊስቱ ስፔን መንግስት በሮታና ሞሮን የሚገኙ የጋራ ወታደራዊ ካምፖች ለአሜሪካ የነዳጅ ቅብብል አገልግሎት እንዲውሉ ከልክሏልም ብለዋል። የመከላከያ ሚኒስተር ማርጋሪታ ሮብለስ ምንም አይነት ድጋፍ አንሰጥም በማለት በግልጽ ተናግረዋል። በዚህ ምክንያት 9 ኬሲ 135 የተባሉ የአሜሪካ የነዳጅ ጫኝ አውሮፕላኖች ከስፔን ግዛት እንዲወጡ ተደርገዋል። ስፔን ጀርባዋን በሰጠችበት ወቅትም ጀርመን አጋርነቷን አረጋግጣለች ሲል ትራምፕም አሳውቋል።
እነዚህ አውሮፕላኖች በጀርመን የሚገኘው የራምስታይን አየር ኃይል ካምፕ እንዲያርፉ ተፈቅዶላቸዋል። ይህም አሜሪካ በኢራን ወታደራዊ ኢላማዎች ላይ የምታደርገው ጥቃት ሳይስተጓጎል እንዲቀጥልም አስችሏልም ተብሏል። ይህ ክስተት በኔቶ አጋሮች መካከል ያለውን ክፍፍል ያሳየ ሲሆን ስፔን በአሜሪካ የደህንነት ጥላ ስር እየኖረች ወሳኝ በሆነ ሰዓት አጋርነቷን መክዳቷ በብዙዎች ዘንድም ከፍተኛ ትችትም እየቀረበባት ይገኛል። በሌላ በኩል ጀርመን ለአሜሪካ ያላትን የአጋርነት ቁርጠኝነት አሳይታለችም ተብሏል። ሌላኛው መረጃችን የቀድሞ የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በእስራኤል የአየር ጥቃት መገደላቸውን ተከትሎ የኢራን ባለሙያዎች ምክር ቤት ልጃቸውን ሙጃታቢ ሁሴኒ ካሚኒ አዲሱ የኢራን መንፈሳዊ መሪ አድርጎ መርጧል። እንደ ኢራን ኢንተርናሽናል ዘገባ ይህ ምርጫ የተከናወነው በኢስላማዊ አብዮታዊ ዘብ ኃይል ከፍተኛ ጫና ነው። ሙጅታባ ካሚኒ ከዚህ ቀደም በኢራን ኢራቅ ጦርነት የተሳተፉና የባሳጅ የተባለውን ወታደራዊ ድርጅት የመሩም ናቸው። ይህ ስልጣን ሽግግር የተካሄደው ኢራን በእስራኤልና በአሜሪካ ከፍተኛ ውጥረት ውስጥ ባለችበት ወቅት ሲሆን የሀገሪቱ ክንፍም ተተኪ ሆነው የኢራን አዲሱ መንፈሳዊ መሪ ሆነው ተሹመዋል። እስራኤልና አሜሪካ በተለያዩ ምክንያቶች የተለያዩ ስጋታቸውን እያስቀመጡ ይገኛሉ። በሌላ መረጃ ይዘንላችሁ የምንቀርብ ነው። ክቡራን አድማጭ ተመልካቾቻችን ሰላም ለሀገራችን፣ ሰላም ለዓለማችን እያለን ለሰዓቱ ይዘን የቀረብንላችሁ መረጃዎች በዚያ በቃ። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።